የተወደዳችሁ በሰኒ ዘሚካኤል ዩቲዩብ የሚተላለፈውን ኦርቶዶክሳዊ ትምህርቶች የምትከታተሉ ወገኖች በእግዚአብሔር ሰላም እላችኋለሁ። ዛሬ ስለ ጾመ ነቢያት የገና ጾም እንመለከታለን። እንግዲህ በቀደሙት ፕሮግራሞቻችን ጾም ስለ ቀበላ፣ ስለ ጾም አስፈላጊነት፣ እስከ ስንት ሰዓት እንደሚጾም የጾምን ጥቅም ተመልክተን ነበረ። በዛሬ ደግሞ ከጾሞች መካከል ከአዋጅ ጾሞች መካከል ጾመ ነቢያትን የገናን ጾም እንመለከታለን ማለት ነው። ጾመ ነቢያት በየዓመቱ ከኅዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾመው ከሰባቱ አጽዋማት መካከል አንደኛው ጾም ጾመ ነቢያት ነው። ጾመ ነቢያት ከልደተ በዓል በፊት ባሉት 44 ዕለታት የሚጾመው ነው። ይኸውም ጾም የነቢያት ትንቢት መፈጸሙን የ5500 መከራ ዘመን ማብቃቱን እያሰብን የምንጾመው ጾም ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ሥጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ስለ ሰው ልጆች ድኅነት ልዩ ልዩ መከራን ስለመቀበሉ፣ ስለ መስቀሉ፣ ስለ ሞቱ፣ ትንሣኤው፣ ዕርገቱና ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። ትንቢቱ ደርሶ ተፈጽሞ በመመልከትም ኃይልህን አንሳ እጅህን ላክ እያሉ በጾም በጸሎት ተወስነው አምላክ ሰው የሚሆንበት ጊዜ በቀናት በሳምንታት በወራትና በዓመታት እያሰሉ ሲጠባበቁ ቆይተዋል። የነቢያት ጾም የእግዚአብሔር ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት የነቢያት ጾም እየተባለ ይጠራል። ለአዳም የተነገረው የድኅነት ተስፋ ስለተፈጸመበት ደግሞ ጾመ አዳም የአዳም ጾም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑ ጾመ ስብከት የስብከት ጾምም እየተባለ ይጠራል። የጾሙ መጨረሻ መፍቻ በዓለ ልደት በመሆኑ ደግሞ ጾመ ልደት የልደት ጾም በመባል ይታወቃል። ጾመ ሐዋርያትም ይባላል። ቅዱሳን ሐዋርያት በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና ጾመ ሐዋርያት ይባላል። ይህ ጾም ጾመ ፊልጶስ የፊልጶስ ጾም ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍሪካና በአፍሪካ አውራጃ ሁሉ እየተዘዋወረ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ወንጌልን በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎችን ወደ አሜነ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍሪካ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ለመቅበር ሊቀብሩም ሲሉ ስለተሰወረባቸው የሐዋርያውን ሥጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸዋል። ሥጋውን አስከሬኑን በክብር አሳርፎታል። ደቀ መዛሙርቱ የሐዋርያውን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህ ጾመ ነቢያት ጾመ ፊልጶስ እየተባለ ይጠራል። ከዚህ ሁሉ ጋርም ወልደ አምላክ ክርስቶስ በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑት አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን ከመውለዷ አስቀድማ ጾመዋለችና ይህ ጾም ጾመ ማርያም በመባል ይታወቃል። በዚህ በገና ጾም ነቢያት ሐዋርያት ጾመው በረከት አግኝተውበታል። እኛ ምዕመናንም እንደነርሱ በረከትን እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያን አባቶች ሥርዓት ሰጥተውልናል። ወቅቱ ጊዜው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመን አከፋፈል መሠረት ከኅዳር 6 ጀምሮ እስከ ታኅሳስ 7 ወይም እስከ 13 ቀን ድረስ ያለው ወቅት ዘመን አስተምህሮ ይባላል። አስተምህሮ ቃሉ በሐሌታው ሀ አስተምህሮ ተብሎ ሲጻፍ የቃሉ እግዚአብሔር ማስተማሪያ ትምህርተ ወንጌል የትምህርተ ወንጌል ዘመን ማለት ነው። ሥራው ቃሉ መሐረ አስተማረ፣ ለመምህር ሰጠ፣ መራ፣ አሳየ፣ መከረ፣ አለመደ ወይም ደግሞ ተምህረ፣ ተማረ፣ ለመደ የሚለው የግዕዝ ግስ ሲሆን ይኸውም የእግዚአብሔር ቸርነቱ፣ ርኅራኄው፣ ትዕግሥቱና የማዳን ሥራው በቤተ ክርስቲያን በስፋት የሚሰበክበት ጊዜ ነው። አስተምህሮ ቃሉ በሐመሩ ሀ አስተምህሮ ተብሎ ሲጻፍ ደግሞ የምህረት የይቅርታ ዘመን ማለት ነው። ሥራው ቃሉ መሐረ ይቅር አለ፣
ዕዳ በደልን ተወ ወይም ደግሞ አምሃረ፣ አስማረ፣ ይቅር አሰኘ፣ አራራ፣ አሳዘነ የሚል የግዕዝ ግስ ነው። ዘመን አስተምሮ ስለ እግዚአብሔር ቸርነትና ርኅራኄ እርሱ በደላችንን ሁሉ ይቅር እንደሚለን እኛም ምእመናንም እርስ በርስ ይቅር መባባል እንደሚገባን ትምህርት የሚሰጥበት ወቅት ነው። የነቢያት ጾም ወቅት በቤተ ክርስቲያን እንዴት ይገለጻል የሚለውን ደግሞ በቀጣይ ፕሮግራማችን እንመለከታለን። የነቢያት፣ የሐዋርያት፣ የጻድቃንና የሰማዕታት አምላክ ጾማችንን ተቀብሎ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያትና ሐዋርያት በረከት እንዲያሳትፈን መንግሥቱንም እንዲያወርሰን ቅዱስ ፈቃዱ ይሆንልን። ለቤተሰባችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ የምንለቃቸው ትምህርቶች ቶሎ እንዲደርሷችሁ የደወል ምልክቷን መጫን አይዘንጋ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።